እሺ ዛሬ ብቅ ብለናል። ደግሞ ያው ሌላ ወሬ የለም፣ ስለ እነ ሩታና ስለ አብርሽ ነው። ሌላ ነገር አዲስ ነገር የለምና ዛሬ የሩታ አክስት ቤቷ መታለች። ያው ለማስታረቅ ነው የሞከረችው አሁንም እና አግባብ አይደለም። አንድ ሰው በቃ አልፈልግም ካለ የግድ አብራችሁ ኑሩ፣ የግድ ትዳር የለም አይደል እንዴ? እና ልጅቷን ከምታስጨንቋት ብተዋት በቃ የራሷን ህይወት ትኖርበት አይደል እንዴ? እና በጣም ይከብዳል። ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙፎዚያችሁ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም። ያው እንደተለመደው ብቅ ብለናል። ላይክ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮውን አብረን እኔ ነገር ወይም አዲስ ነገር ነው እዚህ ጋር ሁሉም የራሱን ህይወት አስተካክሎ የሩታ ህይወት እንዲበላሽ እንደዛ አይደለም። እኛ መስሎን ነው ፈጥረን ያወራ ነው ግን እንደዛ ነው። አይ እንደ ፍጥርጥራችሁ ግን እኛ በጣም ነው የተሰማን። እዚህ ላይ ይሄዳለው የምትይው ነገር አቁሚ። ሲቀጥል ይሄዳለባት እንዴ እርታራ ነገር ያላባት ያለ እናት ማደግ የለበትም። ልጅሽ ነች፣ አንቺም ቢሆን ልክ ነው አይደለም? ልጅሽ ነች። አዎ እውነት ነው። ልጅሽ እስከሆነች ድረስ ደግሞ የልጅሽን ሰላም ነው ማለት ያለ። እኔ ሰላም አታገኝ ለዛ ለማይረባ ሰውዬ ብለሽ የኛንም ህይወት አመሰቃቅሎታል። ግን የሱን ስም አታንሱ እየመጣችሁ ልክ ነህ። የላይዋን ስታይ ሰላም ሊመስል ይችላል፣ ውስጧ ግን ተጎድታለች። ውስጤ ሰላም ባይሆን ላይ ሰላም ሊሆን አይችልም። ታይ የውስጤ ፊቴ ላይ ይታይ ነበር። አሁን እና ደስተኛ ነሽ? አሁን በጣም ሰላም ነኝ እግዚአብሔር ይመስገን። አይመስለኝም። እሺ ቢያንስ እንኳን ለመረዳት ሞክሪ። ቢያንስ በላይ ማለት እንዴት ነው ማለት ማስረዳት ያስማማኝ ከሆነ ለኔ የሚያስፈልገኝ ምርጫዋን መምረጥ የሷ ጉዳይ ነው። ግን ካልሆነ ግን አልሆነም ነው እንጂ ይሄንን ነገር ግዴታሽ ነው አድርጊ ማንም ብሎኝም አያውቅም። ሊለኝም አይችልም። ግን በአብርሃም ጉዳይ ወሰን ያለብን ተስማምታችሁ ብትኖሩ ነው እኛ ደስ የሚለን። እኔ እና እሱ ስትፋቱና የሆነ ነገር ስትሆኑ ደስ አይለንም። ከዚህ በኋላ ገብቶሻል? አይኖርም። ህይወት ትቀጥያለሽ እኮ ሌላ ይሄ ልጅ መሀል ላይ አለ። ገብቶሻል? እንደገና ሌላ ልጅ ትወልጃለሽ። ከሁለት ቤት መውለድ አይከብድም? ይከብዳል እኮ እንደገና ሌላ ህይወት መልመድ። ስለሱ እግዚአብሔር ያውቃል። ይከብዳል። እግዚአብሔር እሱ ካልከበደው ይከብድሻል ብዬ አስባለሁ። እግዚአብሔር ያውቃል። ስለዛ እግዚአብሔር ለዛ ያድርሰን። እስቲ እድሜ ጤናውን ይስጠን። እንዴት አስበሽ ለዚህ ብለሽ ከዛ እዚህ ትመጫለሽ? እንዴት አልመጣም? እኛን ለመጠየቅ መጭ ይሻለኛል እኮ እኔ የዛን ሰውዬ ስም አታንሱብን በቃ። እንዴት ነው የማይነሳውን ተባለ እኮ ነው። ጓደኞቹን ሸሸን፣ እሱን ሸሸን። ዝም ብሎ ነው የሚመስል። እንዴት ነው የሚመስል? ቆይ ባል እኮ ነው አንተ። አባወራ ነው ልጅ ቤቱ እሱ ስላለ መሰለኝ እዚህ ቤት የገባኸው። የማይባል ነገር አትበል። ለምን ገደል አይገባም? ገኒ አንድ ነገር ልንገርሽ፣ አባወራ ሲሆን ነው የሚያምርበት። ህፃን ሲሆን አያምርም። በቃ ተው። አንተ ራስህ ህፃን ነህ። ከህፃን ምንም አትሻልም ስነግርህ ማለት ነው። በቃ ትክክለኛ ነገር ከህፃን ምንም አትሻልም። አስታረቀን አይደለም ገኒ? ትተናል አይደለም? እና ከዚህ በላይ ምን እናድርግ? መልሶ የሚያደርገውን ነገር እያየሻ ከማንም ያንን ለመመለስ እኮ የእሷ መመለስ ያስፈልጋታል። በፍቅርና በሆነ ነገር እያልኳት የትኛውን ፍቅር ከማንም ጋር ለሚወሰልተው ከማንም ጋር አሁን እኔ ሌላ ፖለቲካ ውስጥ አታስገባ። ሌላ ነገር እንድናገር ቢያንስ መደገፍ ነበረባት። መደገፍ የሚባለው አንተ ትብስ ተብሎ አይደለም የሚደገፈው። መደገፍ መናገር ነው። ነገርናት እኮ የእሷ ጥፋት እኮ አንድ ነገር አላየሁም። አንተ ነው ያልታየ፣ እኛ ደግሞ እየታየን ነው። ገብቶሃል አይደል? ይህቺ ልጅ ያጎደለችበት ነገር የለም። ሲነገርሽ መስማት አለብሽ። ገኒ ወልዳለታለች እኮ አንቺ ብለን ነው እኛ አንቺ ስትጎጂ ነው ነገር ስትሆኝ ደስ አይለንም። እኛም ግን በዛ ልክ ደግሞ እሱም ሲጎዳ ደግሞ ቤተሰቡ ደስ አይለውም፣ እኛም ደስ አይለንም። ከዛ ድረስ መጣሽ፣ ደከምሽ፣ ይህንንም ሀሳብ አወራሽ። እኔ ምንም የምቀይረው ሀሳብ አይኖርም። በሚገርምሽ ነገር ምንም የምቀይረው ሀሳብ አይኖርም። አንድ ካልሽ እኮ ሁለት የለብሽም። ቢያንስ እዩ በቃ እስኪ የተረዳኝ ይረዳኛል። አንድ ላይ ባትኖሩ እንኳን ቤቶቹ ይረዳኛል። የገባው ይገባዋል። እሺ ቤት አላለ ለምሳሌ አንተ ቆይ ከተበሳጨ ውጣ። እኔ ሂድ ቤት እኔ አንተ አለ ብዬ አይደለም የመጣሁት እሷ ጋር ነው። ግን ይኸውልሽ ወይኔ አንድ ስንዝር ወደዚህም ወደዛም አይደለም አቲማ ቢያንስ እሺ እዩ ትንሽ ድረስ ቢያንስ ቤት አለ አይደል? መቼም ገፍትሮ አይዝሽም። ምንድነው ቤት አለ ምንድነው? እኔ እሱን የሚልካኝ ለምንድን ነው? ገና እሱን ላገኘው ነው እኔ
ምንድን ነው የምታገኙ? ምን ያደረገሽ የአቡሽ ሳይበቃኝ ላገኘው አይደለም። ቀጥታ አንቺ ጋር የመጣሁት አንቺን አውርቼሽ ከዛ እሱ ደግሞ ምን እንደሚል ላወራው ነው። እሱንም አገኘሽው አላገኘሽው ግን እኔ እንደ ታላቅ እንደ እህት እንዳሳደግሽ እንደ እናት አከብርሻለሁ። ነገር ግን እኔን የማያስማማኝን ሀሳብ ተጭነሽኝ ልታስቀይርኝ በፍጹም አትችይም። ገባሽ አይደል? አንቺን በማከብርሽ ልክ እንደ እህትም እንደ ታላቅም መስማት ባለብኝ ልክ እሰማሻለሁ፣ አከብርሻለሁ፣ እታዘዝሻለሁ። ነገር ግን ህይወቴ ውስጥ ችግር እንደሚፈጥር እያወቅኩኝ ግን ያንቺን ታላቅነት፣ ያንቺን እህትነት፣ ያንቺን ብዙ ነገር አክብሬ ህይወቴ ውስጥ ትልቅ ችግር ሊፈጥር የሚችለውን ነገር ድጋሚ አክሰብት ላደርግሽ አልችልም። በታሪክ በጣም ለምወዳቸው ሰዎች ብዬ በጣም ለማከብራቸው ሰዎች ብዬ በተደጋጋሚ እንደዚህ አይነት ነገር አድርጌ በጣም ተጎድቻለሁ። ታሪክ አይደለም፣ አዲስ ነገር አይደለም። እሱ እኔ ነፍሰ ጡር ሆኜ ብቻዬን ኖሬ ያውቃለሁ። በቃ ስለዚህ ኖርማል እኮ ነው። አሁን እኔ ይከብደዋል ብዬ አይደለም፣ ግን ለማየትም አጠገቡ ስትሆኝና ሳትሆኝ እኩል አይደለም። ታይቶናል እኮ ችግሯን እኮ ተነርተነዋል። ሳንረዳ ቀርተን አይደለም። ትንሽ ቢያንስ እንኳን ልጁ እንትን ይበል። አሁን ለምትሉት ሀሳብ ገኒ ክርክር አይደለም እና አሁን ለምትሉት ሀሳብ ልጁ እንኳን ትንሽ ከፍ ይበል፣ እሷም ትንሽ መለስ ትበል። ሌላውን ነገር እያየን እናስተካክለዋለን። ወደ ውጭም ትሄዳለች ተብሎ ያስቀረናት በሌላ ነገር። አሁን ግን መሄድ አለብን። ፕሮሰሱ ተራዘመ እንጂ እኮ ነው እኮ እሱን ነው የምልሽ። የዛ ሰዓት ያስቀረነው ይሄ እንዲቆይ ያደረግነው በሆነ ሪዝን ተራዘመ እንጂ ምንም የቀረ ታሪክ የለም። ታውቃለህ አንተ ይሄ እኮ የበፊትም እንትንሽ ነው፣ አንቺ ምኞትሽ ነው። ውጭ ሄዳለሁ ስትይ ሰላም የለም። በነገርሽ ያኔ ቤት ኖሮ ይሄ ሁሉ ነገር ማለት ታዲያ ልጅ ያለው ሰው እንደዛ ይላሰቀሳል። ግን በፍጹም ይኸውልሽ ያንን ነገር አላዝንበትም። ልጅ በማግኘቴ በጣም ደስተኛ ነኝ። ብትሄጂ ግን ያንን ላታገኝ ትችላለሽ። ግን ደግሞ ይኸውልሽ በጣም ብዙ ህይወት ውስጥ በጣም ብዙ አንድ ነገር እኔ ልጅ ምን አይነት ልጅ ነው ጌታ ሆይ አንተ እስኪ ዝም በል። ለምጥ ባል ደግሞ ባል አይደለም ሚስትም ባለም አዳመጥ አለው። እሷ ስትል ከሰከሰ ይሳታል። አላየሁም በጓደኞቿ ስትመራ ይሳታል። እኛም የምንሄድላት እኮ ሜቢ ነገሮች ሲብሱ አብሬያቸው አንሶላ ላንጠፍ እሱ ነው እንደዛ አይነት ሀሳብ እኔ አሁን እንዳወራ አትገፋፋኝ። እኔ ከሱ ጋር እንደዚህ አይነት ወሬ ማውራትም አልፈልግም። በቃ እንደ አዲስ እየመጣችሁ አበጡ። መች መጣሁ አንተ ጋር እኮ አይደለም የእኔ ቤት ነው የእሷ ቤት እኮ። እሺ ችግር የለውም። ያንተን ቤት ይሁን የማንም ችግር የለውም። እሱ ግን ትንሽ ድረስ አስቢበት፣ በደንብ አስቤበት የወሰንኩት ደረጃ ለማንም መናገር አልፈለግንም እንጂ ቅድም እንዳልኩሽ ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላል። ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለ ሰው መናገር ደግሞ ስለ ፕሮሰሱ አልቋል ማለት ነው የሚፈልገው እና ገና ልጅነቱን አልጨረሰም መሰል ብቻ አላቅም፣ ወይ ፈንድቶ አላለቀም ልበል ብቻ አላቅም። እና አለርሚውም ስለሆነ ትዳር የገባበት ብቻ አናቅም ይሄንን። እና ሩታርም ወሰነችው ውሳኔ ደግሞ እኔ በጣም ነው የደገፍኳት። በቃኛለች፣ በቃኛለች። ለመወዳቸው ስል ብዙ ጊዜ ተጎድቻለሁ፣ አንድ ዳግመኛ አልጎዳም ብላለች እና ትክክል ነች። ያጠፋችው ነገር የለም። ሲቀጥል ደግሞ አንድ ቤት አብራችሁ ኑሩ የሚባለው እንዴት ተብሎ ነው? አብሮ አንድ ሰው ተለያየ አይደለ? እንዴት ነው አብሮ የሚኖረው? እንዴት ተብሎ? በቃ ተለያይቷል እኮ። እሱም የራሱን ህይወት መምራት አለበት፣ እሷም የራሷን ህይወት መቀጠል አለባት። እና ሩታም ያው እሄዳለሁኝ ትንሽ አራዝሜው ነው ያለችው። ያው የሚወዳት የሚያከብራት አለ እየተባለ ነው። አላህ ያደርግላት። እውነት ይገባታል። እሷ ብዙ ምጽዋት ከፍላለች እና ለፍቅር ብላ አሁን ደግሞ ለእሷ ተቆርቋሪ ደግሞ ልክ እንደ ሩታ ምጽዋት የሚከፍል ጥሩ ጓደኛ ይስጣት። እርግጥ ልጅ እስካለ ድረስ ባልና ሚስት ተለያይተው አይለያዩም። እና ግን ሩታ እውነት ጥሩ ነገር ተመኘሁላት ነው። ጥሩ ነገር ይግጠማት፣ አላህ ያሳካላት። ልጁ ምን ይሆናል? ምንም አይሆንም። ከቤተሰብ ጋር ጥላ ብትሄድ እኮ ሕፃን ልጅ ያድጋል፣ ምንም ችግር የለውም። እና ባትጫኗት ጥሩ ነው፣ ባይጫኗት ሩታን ጥሩ ነው ብዬ ነው የማስበው። በእውነት የዛሬው
የተለቀቀው ቪዲዮ ልብ ብሎ ላስተዋለው በጣም ጥሩ ነገር ጥሩ ምክር አለው እና አክስቲቱም ደግሞ የሆነ